የህዋቱ ሊቀመንበር ቃላችንን ማደስ አለብን ሲሉ ተናገሩ። የትግራይ አስተዳደር ፕሬዝዳንትና የህዋት ሊቀመንበር ዶክተር ደብረጽዮን የሰማዕታትን ትውስታ ስናከብር ሉዓላዊነታችንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን በማለት ነው የተናገሩት። የህዋት ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተው በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክት የሰማዕታትን ትውስታ በምናከብርበት ወቅት ከሁሉ በላይ ሉዓላዊነትንና የራስን ዕድል በራስ የመወሰን መብትን ለማስከበር የገባነውን ቃል ማደስ ይገባል ሲሉ ተናግረዋል። ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩት ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ነው ያሉት ፕሬዝዳንቱ ታጋዮቻችን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ ድላችንን በተግባር ያረጋገጡ ናቸው ብለዋል። ሊቀመንበሩ አክለውም በትግራይ በአሁኑ ወቅት የሰላም የልማትና የዲሞክራሲ ጉዞ በመቋረጡ የትግራይ ህዝብ ላይ ከፍተኛ ጉዳት እንደደረሰበትና የዘር ማጥፋት ጦርነት እንደተፈጸመበት ገልጸው ይህም ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አድርጎታል ብለዋል። የትግራይን ህዝብ ከጥቃት ለመከላከልና ነፃነቱን ለማረጋገጥም ህወሓት የመሪነቱን ሚና እንደሚወጣ ዶክተር ደብረጽዮን አረጋግጠዋል። በሌላ በኩል ነፃ የትግራይ ኃይል በሚል ስም ከተዋቀሩትና በነ ጀነራል ጻድቃን ከሚመሩት የትግራይ ተዋጊዎች ውስጥ የተወሰኑት ከነታጠቁት መሳሪያ በመክዳትና በመጥፋት እነ ደብረጽዮን ጋር መቀላቀላቸው በገዢው ፓርቲ በኩል ድንጋጤ መፍጠሩ እየተሰማ ነው። ይህን ተከትሎ በዛሬው ዕለት በአፋር ክልል አቅራቢያ ውጊያዎች መቀጠላቸው እየተሰማ ይገኛል። ተመልካቾቻችን፣ አድማጮቻችን ዛሬ ከረፋዱ ጀምሮ እስካሁኑ ሰዓት ድረስ በአፋር አካባቢ ውጊያዎች እየተደረጉ ናቸው። ዝርዝር መረጃዎች እንደደረሱ ይዘንላችሁ ይቀርባል። ይህ በእንዲህ እንዳለ በኦሮሚያ ክልል በተለይ በወለጋ ቢዛሞ የፋኖ ኃይሎች ከፍ ያለ ድል እንደተቀዳጁ ማስታወቃቸውን ተከትሎ ኦፌኮ ዛሬ ባወጣው መግለጫ አብዛኛው የክልሉ ቦታ የውጊያ ቀጠና እየሆነ መምጣቱ ጠቁሟል። በማለዳው የኤምኤስ የመረጃ ክፍለ ጊዜያችን እንደዘገብነው በወለጋ ወይም በቢዛሞ ያለማቋረጥ ለ9 ሰዓታት በተካሄደው ከባድ አውደ ውጊያ በትንሹ 306 የመከላከያ ወታደሮች ሕይወታቸውን ማጣታቸው ቢገለጽም ብልጽግና ሆነ መከላከያ እስካሁኑ ሰዓት ድረስ በጉዳዩ ዙሪያ የሰጡት ምንም አይነት መግለጫ የለም። ይህ በእንዲህ እንዳለ በፕሮፌሰር መራራ ጉዲና ሊቀመንበርነት የሚመራው የኦሮሞ ፌዴራሊስት ኮንግረስ በአንዳንድ የኦሮሚያ ክልል አካባቢዎች ተወስኖ የቆየው የግጭት አውድ እጅግ አደገኛ በሆነ መልኩ ወደ መካከለኛውና ምስራቃዊ የክልሉ አካባቢዎች እየተስፋፋ ይገኛል ሲል ስጋቱን ገልጿል። በአርሲ፣ ምስራቅ ሸዋና ምዕራብ ሐረርጌ ዞኖች የሚፈጸሙ ጥቃቶች ከዚህ ቀደም ታይቶ በማይታወቅ ምዕራፍ ተሸጋግሯል ያለው ፓርቲው በተለይ በምስራቅ አርሲ ዞን አሰኮ ወረዳ ከሳምንታት በፊት በተፈጸመ የተቀናጀ ጥቃት እጅግ በርካታ ጉዳት መድረሱን ነው የዘረዘረው። በቦዘኑ ሴሮ ወረዳ መንደሮችን ሙሉ በሙሉ ያወደመ ስልታዊ የማቃጠል ዘመቻ እንደተካሄደ ኦፌኮ የጠቀሰ ሲሆን በዚህም ወደ 17,000 የሚጠጉ አባወራዎች መፈናቀላቸውን፣ በ10 ሺዎች የሚቆጠሩ ዜጎች ለችግር መጋለጣቸውና ገሚሶቹ ወደ ጫካና ሰው ወደማይኖሩበት በረሃ መፈናቀላቸውን አትተዋል። ኦፌኮ በንጹሐን ላይ የሚደርሰው ጥቃት በአስቸኳይ እንዲቆም፣ ያልተገደበ የሰብአዊ እርዳታ ለተጎጂዎች እንዲቀርብ፣ መከላከያ ሰራዊትና ሌሎች የታጠቁ አካላት የጦርነትና ዓለም አቀፍ የሰብአዊ መብት ሕግጋትን እንዲያከብሩ በመግለጫው ጠይቋል። በሌላ በኩል ተመልካቾቻችን፣ አድማጮቻችን ዛሬ ሰኔ 15 ቀን 2018 ዓ.ም በደራ ወረዳ ከ50 ያላነሱ የአማራ ተወላጆች አብዛኞቹ ሙስሊሞች መገደላቸው የከተማዋ ነዋሪዎች በሐዘን ገልጸዋል። ሰሞኑን ብዛት ያላቸው ጸጉራቸውን ያሳደጉና የመከላከያ ዩኒፎርም የለበሱ ታጣቂዎች ወደ ከተማው መግባታቸውን ተከትሎ የዚህ አይነት እልቂት ሊፈጠር እንደሚችል ስናስጠነቀቅ እንደነበር ይታወሳል። ተመልካቾቻችን በአሁኑ ሰዓት በደራ ከፍተኛ ሐዘን እንደነገሰ ነው ከስፍራው የሚደርሰን መረጃ። አብዛኞቹ ነዋሪዎች የእስልምና እምነት ተከታዮች ናቸው። ነገር ግን ሁሉም የአማራ ተወላጆች እንደሆኑ ነው ተመልካቾቻችን፣ አድማጮቻችን የደረሰን። በዚህ ጉዳይ ላይ የአካባቢውን መስተዳድር፣ የከተማውን መስተዳድር፣ የክልሉ መስተዳድር ለማነጋገር ጥረት ተደርጎ አንዳቸውን ምላሽ ለመስጠት ፈቃደኛ አልሆኑም። እንደምታውቋቸው እናቱ ኃይሉ አድኛ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ፣ ሌላው ቀርቶ በአርሲ ያን ያህል እንኳ ጭፍጨፋ ሲፈጸም መረጃው አልደረሰንም ብለው ሸምጥጠው የሚክዱ ናቸው። ስለዚህ በደራም ሰሞኑን ባያችኋቸው በነዛ ታጣቂዎች ጥቃቱ ተቀናብሮ ተቀናጅቶ ቀጥሏል ማለት ነው ተመልካቾቻችን፣ አድማጮቻችን። ሌላው በጠዋቱ የሚኤስ መረጃ ክፍለ ጊዜያችን ዋነኛ አጀንዳ ከነበሩት መካከል አንዱ የሰሜን አሜሪካ የኢትዮጵያ እግር ኳስ ፌዴሬሽን ጉዳይ የተመለከተ ነበር። ሁላችሁም ተመልክታችሁታል። በተለይ የኢትዮጵያ ንግድ ባንክ ስፖንሰር መሆኑ ያንንም በገጹ መለጠፉ እያነጋገረ ብዙዎችን ይገኛልና በጠዋቱ ላይ ብዙ በስፋት ተነጋግረንበታል። አሁን ወደዛ አልመለስም።
ነገር የጧቱን ውይይት ተከትሎ ከእናንተ ከአድማጮቻችን በርካታ መልእክቶች እየደረሱ ነው። ሁላችሁም ጥያቄዎቻችሁ አንድ አይነት ናቸው። ምንድነው ማድረግ ያለብን፣ ምን እናድርግ የሚሉ ጥያቄዎች ናቸው እየደረሰን ያለ ነው። የኔ መልስ በአሁኑ ሰዓት ልላችሁ የምችለው ይህን ጉዳይ ገና ዛሬ ነው የተወያየንበት። ትናንት በጥቂቱ አነሳ ነው፣ ቅድም ነው በስፋት የተወያየንበት። ስለዚህ ቢያንስ ዛሬ ነገ ወይም ከነገ ወዲያ የፌዴሬሽኑ ሰዎች ህዝብን አክብረው በሳል ውሳኔ ይወስናሉ የሚል እምነት አለ፣ ተስፋ አለ። የማስተካከያ እርምጃ በመውሰድ ለህዝብ ያላቸውን አክብሮት ያሳያሉ፣ ውሳኔያቸውንም ያን ያሳውቁናል ብዬ ተስፋ ስለማደርግ በዚህ ጊዜ ይህን አድርጎ የምንለው ነገር የለም። ትንሽ ቢያንስ 2 ቀን ምናምን እንጠብቃቸው፣ በትዕግስት እንጠብቃቸውና ከዛ በኋላ የማስተካከያ እርምጃ ያደርጋሉ ብዬ ነው ሞስት ፕሮባብሊ ተስፋ የማደርገው። ያን ካደረጉ የምናደርገውን መልካም ነገር እንነጋገራለን በሚለው እንያዘው። ያ ካልሆነ ደግሞ ከ2 ከ3 ቀን በኋላ የምንነጋገረውን እንነጋገራለን ማለት ነው ተመልካቾቻችን። ስለዚህ የሆነ ሆኖ አቋማቸውን ካልቀየሩ ለእነሱ ጥሩ አይደለም፣ ለንግድ ባንኩ ጥሩ አይደለም። ለሁለቱም ጥሩ የሚሆነው ይህን አቋም አስተካክለው እነሱም ህዝብ አክብሮታቸውን ቢያሳዩ የበለጠ ፌዴሬሽኑ እያደግን እያጠናከርን በጋራ በመተባበር ወደ ትልቅ ደረጃ እናደርሰዋለን ስለሆነ በአሁኑ ሰዓት ለጊዜው ምንም የምታደርጉት ነገር ስለሌለ በትዕግስት ጠብቁ የሚል መልእክት ነው ያለኝ። ተመልካቾቻችን፣ አድማጮቻችን ወደ መጨረሻው አስገራሚ የምርጫ ወሬ እንለፍ። ተመልካቾቻችን የቢቢሲን ዘገባ ተመልከቱት። ኦነግ መቀመጫ ባላገኘበት በኦሮሚያ ኢዜማ ወንበር አገኘ ነው የሚለው። እኔ ጠዋት ነግራችኋለሁ፣ ብልጽግና 100% አሸነፈ ያልኳችሁ ለዚህ ነው። አያችሁ፣ የቢቢሲን ዘገባ ተመልከቱት። ብልጽግና በአብዛኛው የፌደራልና የክልል ምክር ቤቶች መቀመጫውን ባሸነፈበት ምርጫ ኦነግ መቀመጫ ባላገኘበት በኦሮሚያ ምክር ቤት ኢዜማ 1 ወንበር አግኝቷል አሉ። እስኪ ዝም ብላችሁ ተመልከቱት። ኦሮሚያ ውስጥ ኦነግ 1 ወንበር ሳያገኝ ብልጽግና 1 ወንበር አገኘ ሲባል ለዚህ ነው 100% አብይ ነው ያሸነፈው። አብይ ነው የደረደረው፣ ቦታውን የደረደረው። ስለዚህ ብልጽግና 100% ነው ያሸነፈው ምርጫውን ያልኳችሁ ለዚህ እንዲህ አይነት ቀልድና ፌዝ ነው። ይህ ይሄን ነው እንግዲህ ዶሮ ሲያታሏት በመጫኛ ጣሏት እና ኢዜማዎችም አሸነፍን ኦሮሚያ ላይ 1 ወንበር ይላሉ። በቃ ይሄን እየተመለከቱ ማለት ነው። ከኦነግ የበለጠ የኦሮሚያ ህዝብ ኢዜማን ወዶ ሲመርጡ ዝም ብላ ተመልከቱ። ዞሮ ዞሮ የዚህ አይነት ፌዝ ነው ምርጫ። ይህም ሆኖ ተመልከቱ፣ ይህም ሆኖ የብልጽግና ሰዎችን ተዋቸው። ብልጽግና የቀጠራቸው ተላላኪዎች በስመ ተቃዋሚ ፓርቲ ወይም አክቲቪስት ተብለው የሚለጠፉ ተጎታቾች፣ የድስት ጠራጊዎች ማለት ነው። እነሱ ድስት ጠራጊዎቹ ሰሞኑን ስለ ገዳ ስርዓት ተብሎ ሲወራ ሰምታችኋቸዋል ሲናገሩ። እኔ ብልጽግናዎች ቢናገሩ ኦህዴዶች ቢናገሩ ግድ የለኝም። እነዚህ ሰዎች 8000 ነው ያሉት፣ የ8000 ዓመት የገዳ ስርዓት ዲሞክራሲ ሁሉን አሳታፊ ምናምን ያሉ ከኦህዴዶች በላይ እነዚህ ነበሩ ሲያደነቁ ነው የነበሩት እነዚህ ፍርፋሪ የሚደሉት። እና ዛሬ የክልል ምክር ቤቶች መቀመጫ ተወሰደ። ይሄንንም ብልጽግና ነው ይደረግ እና ይሄ የአማራ ክልል ምክር ቤትን ተመልከቱት። እንደተመለከቱት ብዬ ነው 257 መቀመጫ አለ ይላል፣ ብልጽግና አሸነፈ ይላል። የአማራ ዲሞክራሲያዊ ንቅናቄ የሚባል አንዳንድ 4 መቀመጫ፣ ኢዜማ 3 መቀመጫ ተሰጥተው አማራ ክልል ውስጥ ነው ተመልከቱ። አብን 2 መቀመጫ፣ የብሔራዊ አንድነት ፓርቲ 1 መቀመጫ፣ ቅማንት ዲሞክራሲ 1 መቀመጫ፣ አርጎባ አንድነት መቀመጫ፣ ሰላም ለኢትዮጵያ ጥምረት መቀመጫ፣ ትብብር ለኢትዮጵያን መቀመጫ፣ የወሎ ህዝቦች ዲሞክራሲያዊ መቀመጫ፣ ነፃነትና እኩልነት ፓርቲ መቀመጫ አገኙ። እነዚህ ሁሉ የት? አማራ ክልል ምክር ቤት። ኦሮሚያ ክልል ምክር ቤት የ8000 ዓመት የዲሞክራሲ ባህል አለን ሲያሉ ሲያደነቁም ከነበሩት ጋር ማን አገኘ ካላችሁ መቀመጫ ማንም ኦህዴድ ብቻ፣ ማንም የለም። አልሰጧቸውም። እዚህ ጋር ያለው ነው የተሸነሸነው ልላችሁ። አንድም መቀመጫ አንዲት መቀመጫ ሌላ እንዲገባ አልፈለጉም። የአማራውን ሸንሽነው እንደዚህ አከፋፍለዋቸዋል ማለት ይህን አድርገውታል። አማራ ክልል እንደነገርኳችሁ ነው። በህወሓትም ጊዜ አማራ ክልል ኦሮሚያ ዞን የሚባል አለ። የቱ? ይሄ ከሚሴ አካባቢ ትክክል ነው መሆን አለበት። የኦሮምኛ ተናጋሪ ይበዛበታል በሚባልበት አካባቢ የኦሮሚያ አስተዳደሮች በቋንቋቸው ከኦሮሞ ቀጥሎ ኦሮሚያ ክልል ውስጥ በብዛት በ10 ሚሊዮን የሚቆጠር አማራ ከዛ በላይ የሚቆጠር የአማራ ተወላጅ ባለበት በኦሮሚያ ውስጥ አንዲት ቀበሌ በአማራ